ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የኢትዮጵያ ፕሪሚየር ሊግ ሁለት ወሳኝ መርሃ ግብሮች ትላንትና ቀጥለው ተደርገዋል። ስለነሱ የጨዋታ ውጤቶች እናነሳለን። በአውሮፓ ቻምፒየንስ ሊግም ተጠባቂ ምሽቶች ትላንትናም ቀጥለው ተደርገዋል። ሪያል ማድሪድ ወደ ቀጣዩ ዙር ማለፉን አረጋግጧል። አርሰናልም እንዲሁ ቀደም ብሎ ያረጋገጠበት የሚመስል አይነት ውጤትን በመጀመሪያው ዙር አሳክቶ የትላንትናውን ጨዋታ አድርጓል። የተለያዩ ውጤቶች ተመዝግበዋል፣ እነሱን እንመለከታለን። ዛሬ በዩሮፓ ሊግ እና በኮንፈረንስ ሊግ የሚደረጉ ጨዋታዎች ያሉ ማንቸስተር ዩናይትድ ዛሬ ከሪያል ሶሴዳድ ጋር ወሳኝ መርሃ ግብሩን ያደርጋል። ሜሰን ማውንት በዛሬው ጨዋታ ላይ ሊሳተፍ እንደሚችል ዘገባዎች እያሳዩ ይገኛሉ። ከጨዋታው ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ሌሎችንም ስፖርታዊ ጉዳዮች በስፋት አካተናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ቆዩ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር ፋሲል ከነማ ትላንትና ከመቻል ጋር ያደረገውን ጨዋታ ድል ቀንቶታል። ፋሲል ከነማዎች ትላንትና ጨዋታቸውን 4-2 በሆነ ውጤት ነው ማሸነፍ የቻሉት። የፋሲል ከነማን የማሸነፊያ ግቦች ጌታነህ ከበደ፣ ቢኒያም ጌታቸውና ምኞት ደበበ ናቸው ማስቆጠር የቻሉት። በጨዋታው ላይ ጌታነህ ከበደ ትላንትና 2 ጎሎችን ነው ማስቆጠር የቻለው። ለመቻል አቤል ነጋሽና ፊሊሞን ገብረ ጻዲቅ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ነገር ግን ቡድናቸውን መታደግ አልቻሉም። መቻል ያለፉትን 8 ጨዋታዎች ማሸነፍ አልቻለም። ፋሲል ከነማዎች ከ3 ተከታታይ ጨዋታዎች ነጥብ መጣል በኋላ ነው ትናንትና ሙሉ 3 ነጥብ አሳክተው መውጣት የቻሉበትን አጋጣሚ የተመለከትነው። በዚህም መቻል 29 ነጥቦችን ሰብስቦ 7ኛ ደረጃ ላይ ሲቀመጥ ፋሲል ከነማ በ27 ነጥቦች 11ኛ ደረጃ ላይ ተቀመጠ ቡድን አድርጎታል። በቀጣይ ወልዋሎ አዲግራት ዩኒቨርሲቲ ከፋሲል ከነማ ጋር ጨዋታቸውን ሲያደርጉ ኢትዮጵያ ቡናና መቻል ደግሞ በቀጣይ መርሃ ግብር ጨዋታቸውን የሚያደርግ ይሆናል በ23ኛው ሳምንት። ሌላኛው በኢትዮጵያ ፕሪሚየር ሊግ የ22ኛው ሳምንት የምሽት መርሃ ግብር ቅዱስ ጊዮርጊስ ከድሬዳዋ ከተማ ጋር ያደረጉትን ጨዋታ ሁለቱ ቡድኖች ሳይሸናነፉ ሁለቱ ቡድኖች ጎል ማስቆጠር ሳይችሉ ጨዋታቸውን 0-0 በሆናቸው ውጤት ነው ያጠናቀቁት። ቅዱስ ጊዮርጊስ ያለፉትን 5 ጨዋታዎች ማሸነፍ አልቻለም። ድሬዳዋ ከተማ በበኩሉ ያለፉትን 11 ጨዋታዎች ማሸነፍ ያልቻለ ቡድን ነው። ቅዱስ ጊዮርጊስ በአጠቃላይ 30 ነጥቦችን ሰብስቦ 6ኛ ደረጃ ላይ ሲቀመጥ፣ ድሬዳዋ ከተማ በ22 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ቅዱስ ጊዮርጊስ ከሀዲያ ሆሳዕና እንዲሁ ደግሞ ድሬዳዋ ከተማ ከአዳማ ከተማ ጋር መርሃ ግብራቸውን የሚያደርጉ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እንውሰዳችሁ። የአውሮፓ ቻምፒየንስ ሊግ ተጠባቂ ምሽቶች ትላንትናም ቀጥለው ተደርገዋል። በአውሮፓ ቻምፒየንስ ሊግ ትላንትና ከምሽቱ 2 ሰዓት ከ45 ጀምሮ እንዲሁ 5 ሰዓት ላይም 3 ያክል ጨዋታዎች እንዲሁ ተደርገዋል። ቅድሚያ ጨዋታቸውን ያደረጉት ቦሩሲያ ዶርትመንዶች ናቸው። ከሊል ጋር ነው ይህ ጨዋታ የተደረገው። በመጀመሪያው ዙር በሲግናል ኢዱና ፓርክ በዶርትሙንድ ሜዳ በተደረገው ጨዋታ ቦሩሲያ ዶርትመንዶች 1-1 በሆናቸው ውጤት ነበር ጨዋታቸውን ያጠናቀቁት። ትናንትና ወደ ፈረንሳይ ያመራው ቦሩሲያ ዶርትመንድ ጨዋታውን አሸንፎ ሩብ ፍጻሜውን መቀላቀሉን ያረጋገጠበትን ውጤት አስመዝግቧል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታ ቦሩሲያ ዶርትመንድ ከሊል ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለው። የዶርትሙንድን የማሸነፊያ ግቦች ኤምሪ ሻን እና እንዲሁ ደግሞ ማክሲሚላን ቢየር ሲያስቆጥሩ የሊልን ብቸኛ ጎል ጆናታን ዴቪድ ነው ከመረብ ጋር ማሳረፍ የቻለው። ቦሩሲያ ዶርትመንድ በድምር ውጤት 3-2 በማሸነፍም በሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። ቦሩሲያ ዶርትመንዶች በሩብ ፍጻሜው እንግዲህ ባርሴሎናን የሚገጥሙ ነው የሚሆነው። ቦሩሲያ ዶርትመንድ ግን በሊጉ ላይ ምንም እንኳን ደካማ የውድድር ዓመትን እያሳለፈ ቢገኝም በአውሮፓ ቻምፒየንስ ሊግ ግን አሁን ወደ ሩብ ፍጻሜው መቀላቀሉን ያረጋገጠበትን ውጤት ነው ያስመዘገበው። ሌላኛው ትናንትና የተደረገው ጨዋታ እንግዲህ አላፊው ቡድን የተረጋገጠበት በሚመስል የመጀመሪያው ዙር የተጠናቀቀበትና ትናንትና ለመርሃ ግብር ማሟያ በሚመስል መልኩ የተደረገ ጨዋታ ነው። አርሰናሎች ከፒኤስቪ አይንድሆቨን ጋር ያደረጉት መርሃ ግብር ነው። በኤምሬትስ ስቴዲየም ነው ጨዋታ የተደረገው። አርሰናሎች እንደተጠበቀው ሩብ ፍጻሜውን ተቀላቅለውታል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መልስ ጨዋታ አርሰናል ከፒኤስቪ ጋር የትላንትናውን ጨዋታ 2-2 በሆናቸው ውጤት ነው የተለያየው። የአርሰናልን ግቦች ኦሌክዛንደር ዚንቼንኮና
ዴክላን ራይስ ሲያስቆጥሩ ፔሪሲች እና ደግሞ ዲሪዮች ደግሞ ለፒኤስቪ አይንድሆቨን አቻ ያደረጉ ግቦችን ያስቆጠሩ ተጫዋቾች ናቸው። አርሰናል በመጀመሪያው ዙር 7-1 አሸንፎ ስለነበር በአጠቃላይ በድምር ውጤት 9-3 በማሸነፍ ሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። አርሰናል በሩብ ፍጻሜው እንግዲህ የሪያል ማድሪድን ነው የሚገጥሙት። በሌላ ጨዋታ ትናንትና እንግዲህ አስተን ቪላ ከክለብ ብሩዥ ጋርም እንዲሁ ጨዋታ አድርገው ነበር። በመጀመሪያው ዙር ጨዋታም እንዲሁ አስተን ቪላ ከሜዳ ውጪ ተጉዞ ወደ ቤልጅየም አቅንተው ክለብ ብሩዥን አሸንፎ ነበር። 3-1 አሸንፎ ነበር ትናንትና ወደ ቪላ ፓርክ የመጣው። ትናንትና በቪላ ፓርክ የተደረገውን መርሃ ግብረም 3-0 በሆነ ውጤት ትናንትና ማሸነፍ ችሏል። በውሰት ከፓሪስ ሰን ዠርሜን ያስፈረሙት ስፔናዊው ማርኮ አሴንሲዮ ትናንትና በ50ኛውና በ61ኛው ደቂቃ 2 ግቦችን ማስቆጠር ችሏል። ሌላኛውን ቀሪ አንድ ጎል ደግሞ ያስቆጠረው ኢያማትሰን ነው። ትናንትና ለአስተን ቪላ ግቦቹን ያስቆጠሩት ማርከስ ራሽፎርድ ትናንትና ጎል ማስቆጠር ባይችልም በጨዋታው ላይ ግን አሲስት ማድረግ ችሏል። ማርኮ አሴንሲዮ ላስቆጠራት እንግዲህ ለቡድኑ ሶስተኛ ለራሱ ሁለተኛውን ጎል ሲያስቆጠር ማርከስ ራሽፎርድ ነው ኳሱን አመቻችቶ ማቀበል የቻለው። በዚህም እንግዲህ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በድምር ውጤት 6-1 በሆነ ውጤት አሸንፈው ነው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። አስተን ቪላ በሩብ ፍጻሜው ከፓሪስ ሰን ዠርሜን ጋር ነው ጨዋታውን የሚያደርገው። ትናንትና ከአርሰናሉ ጨዋታ በኋላ ኦሌክዛንደር ዚንቼንኮ ሀሳቡን ሰጥቷል። እኔ ሁልጊዜም የመሀል ተጫዋች እንግዲህ አማካይ ነበርኩኝ በተለይም ለሀገሬ ዩክሬን ብሔራዊ ቡድን። ነገር ግን በአርሰናል ቤት ይሄ የተለየ ነው። አርሰናል ቤት እዚህ ቦታ ላይ ማርቲን ኦዴጋርድ፣ ዴክላን ራይስ የማይታመን ብቃት ያላቸው ተጫዋቾች እዚህ ቡድን ውስጥ ይገኛሉና እንግዲህ በየ3 ቀኑ ምን ያክል እንደሚሮጡ ተረድቻለሁ። ነገር ግን እነሱ ይወጡታል፣ እዚህ ናቸው፣ እንግዲህ ደረጃውም ትልቅ ነው ሲል ነው ኦሌክዛንደር ዚንቼንኮ ሀሳቡን የሰጠው። ሁሉም አይኖች ትላንትና ምሽት እንግዲህ ዋንዳ ሜትሮፖሊታኖ ሪያድ ኤር ሜትሮፖሊታኖ ስቴዲየም ላይ የሚደረገውን ጨዋታ በጉጉት በርካቶች ይጠብቁ ነበር። ሪያል ማድሪድ እና አትሌቲኮ ማድሪድን የሚያገናኘው የትላንትና የጥሎ ማለፍ ጨዋታ እንግዲህ ተደርጓል። ምሽት 5 ሰዓት ላይ በርካቶች እንደጠበቁትም ትልቅ ፉክክር ተደርጎበታል። ነገር ግን ሪያል ማድሪድ ትላንትና ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት አስመዝግቧል። በአውሮፓ ቻምፒየንስ ሊግ ትላንትና በጥሎ ማለፉ መርሃ ግብር ሪያል ማድሪድ አትሌቲኮ ማድሪድን በመለያ ምት አሸንፎ ነው 4-2 በሆነ ውጤት በማሸነፍ ነው ሩብ ፍጻሜውን መቀላቀል የቻሉ። አትሌቲኮ ማድሪድ መደበኛውን ጨዋታ እንግዲህ በኮለር ጋላገር ብቸኛ ጎል 1-0 በሆነ ውጤት ማሸነፉን ተከትሎ ሁለቱ ቡድኖች በድምር ውጤት 2-2 ስለሆኑ ወደ ጭማሪ ደቂቃዎች ከዚያም ደግሞ አለፍ ሲል ወደ ፍጹም ቅጣት ምቶች ማምራታቸው ይታወሳል። ሁለቱ ቡድኖች ጨዋታውን በድምር ውጤት አቻ መሆናቸውን ተከትሎ ነው በተሰጠ የመለያ ምቶች ሪያል ማድሪድ አሸናፊ ሆነው። በመለያ ምቱ በአትሌቲኮ ማድሪድ በኩል ሁሊያን አልቫሬስ ኳስን 2 ጊዜ መንካቱን ተከትሎ ያስቆጠረው መለያ ምት በቫር ተሽሮበታል። በሩብ ፍጻሜው ሪያል ማድሪድ አርሰናልን የሚገጥም እንደሆነም ጭምር ነው ዘገባዎች እያሳዩ የሚገኙት። የአትሌቲኮ ማድሪዱ እንግዲህ ተጫዋች የነበረው ያኖ ብላክ ግብ ጠባቂው ያኖ ብላክ ይናገራል። የተፈጠረው ነገር በጣም ያማል ሲል የተናገረው የአትሌቲኮ ማድሪዱ ግብ ጠባቂ ያኖ ብላክ ቡድናቸው የደረሰበት ሽንፈት እንዳሳዘነው ከጨዋታው በኋላ ተናግሯል። የተፈጠረው ነገር በጣም ያማል ሲል የገለጸው ኦብላክ የጠበቅነው አልነበረም ሲልም ተደምጧል። ያኖ ብላክ አክሎም አመቱ ገና አልተጠናቀቀም፣ በሊጉ ዋንጫ ፉክክርና በኮፓ ዴል ሬ ለመፋለምም መነሳት አለብን ሲልም ጭምር ነው እንዲሁ የተናገረው። አርሰናልን ማሸነፍ ከባድ ይሆናል ብሏል ሮድሪጎ ጓይሽ። የሎስ ብላንኮቹ የፊት መስመር ተጫዋች ሮድሪጎ ቀጣይ ተጋጣሚያቸው አርሰናል ጠንካራ ቡድን መሆኑን ይገልጻል። አርሰናል ባለፉት ዓመታት ምርጥ ቡድን ነው ያለው ሮድሪጎ በፕሪሚየር ሊጉ ድንቅ አቋማቸውን አሳይተዋል በማለት ነው የተናገረው። አርሰናልን ማሸነፍ አስቸጋሪ ይሆናል፣ አሁን የደረስንበት የቻምፒየንስ ሊግ ደረጃ አስቸጋሪው ነው ያለው ሮድሪጎ ጓይሽ። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ በአንጻሩ ማለፍ ይገባን ነበር ሲሉ ይናገራሉ። ዲየጎ ሲሞኔ በትናንትና ምሽቱ ጨዋታ ቡድናቸው ከሪያል ማድሪድ የተሻለ መንቀሳቀሱን ይገልጻሉ። ጨዋታውን ተቆጣጥረው ነበር፣ ነገር ግን ምንም የግብ ዕድል አልፈጠሩም። እኛ ጥሩ ተጫውተናል ብዬ አስባለሁ፣ ማለፍ ነበረብን እንግዲህ ሲሉ ዲየጎ ሲሞኔ ተናግረዋል። በቻምፒየንስ ሊግ ሁሉንም ጨዋታዎች በሚባል ደረጃ ሪያል ማድሪድ አሸንፎናል፣ ነገር ግን በአስቸጋሪ ሁኔታ ውስጥ አሳልፈናቸዋል። በቡድኔ ኮርቻለሁ ሲል ነው ዲየጎ ሲሞኔ ትናንትና እንዲሁ ሀሳቡን የሰጠው። ቀድሞውኑ እንደምናሸንፍ እያሰብን ነበር የተጫወት ነው። በፍጹም ቅጣት ምት ወቅትም ሁሉም ተጫዋቾች በጣም ተዳክመው ነበር። እናም የኔ ተራ ሲመጣ
በጣም ተጨንቄ ነበር፣ ነገር ግን ከፈጣሪ ጋር አሸንፈናል ብሏል ፌዴሪኮ ቫልቬርዴ ሲናገር። ቪኒሲዮስ ጁኒየር ብዙ ጨዋታዎች ላይ ሲረዳን ቆይቷል። እናም ደግሞ ዛሬ ፍጹም ቅጣት ምት በመሳቱ ምንም አልመሰለንም ያለው ደግሞ ጁድ ቤሊንግሃም ነው። የሩብ ፍጻሜ ተፋላሚ ክለቦች ተለይተው ታውቀዋል። የ2024-25 የውድድር ዘመን የአውሮፓ ቻምፒየንስ ሊግ የውድድር ዓመቱ የሩብ ፍጻሜ ተፋላሚ ክለቦችም ተለይተው ታውቀዋል። በዚህ መሰረትም ባርሴሎና፣ ፓሪስ ሰን ዠርሜን፣ ባየር ሚኒክ፣ ኢንተር ሚላን፣ ቦሩሲያ ዶርትመንድ፣ አስተን ቪላ፣ አርሰናል እና ሪያል ማድሪድ ሩብ ፍጻሜውን የተቀላቀሉ ቡድኖች ናቸው። በዚህ መሰረትም ባየር ሚኒክ ከኢንተር ሚላን፣ ባርሴሎና ከቦሩሲያ ዶርትመንድ፣ ፓሪስ ሰን ዠርሜን ከአስተን ቪላ እና አርሰናል ከሪያል ማድሪድ በቀጣይ በሩብ ፍጻሜው የሚገናኙ ቡድኖች ናቸው። የሩብ ፍጻሜ መጀመሪያው ዙር ጨዋታ ማክሰኞ መጋቢት 30 2017 ዓ.ም ላይ ይደረጋል። የመልስ ጨዋታዎቹ ደግሞ ሚያዝያ 7 2017 ዓ.ም ላይ እንደሚካሄዱ ነው የወጣላቸው መርሃ ግብር አሁን ላይ እያሳየም የሚገኘው። የዩሮፓ ሊግ እና የዩሮፓ ኮንፈረንስ ሊግ ጨዋታዎች ደግሞ ዛሬ ቀጥለው የሚደረጉ ይሆናል። ተጠባቂ ጨዋታዎች ናቸው ዛሬ በዩሮፓ ሊግ እና በዩኤፋ ኮንፈረንስ ሊግ የሚደረጉት። ምሽት 2 ሰዓት ከ45 ሲል ላትሲዮ ከቪክቶሪያ ፕሌዘን፣ ኦሎምፒያኮስ ከቦዶ ግሊምት፣ ፍራንክፈርት ከአያክስ አምስተርዳም እና አትሌቲክ ቢልባኦ ከሮማ ጋር ዛሬ ጨዋታቸውን ያደርጋሉ። ሌላኛው ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ቶተንሃም ዛሬ በሜዳው ከኤዜድ አልካማር ጋር ጨዋታውን ያደርጋል። በመጀመሪያው ዙር ጨዋታ ኤዜድ አልካማር ይህንን ጨዋታ 1-0 በሆነ ውጤት ማሸነፉ ይታወሳል። ቶተንሃም ዛሬ በሜዳው ይቀለብሰዋል ተብሎ ይታሰባል። ዛሬ ይጠበቃል። ሬንጀርስ ከፌነርባቼም የሚያደርጉት ጨዋታ እንዲሁ የሚጠበቅ ነው። የዦዜ ሞሪኒዮ ቡድን በመጀመሪያው ዙር 3-0 መሸነፉን እናስታውሳለን። ሊዮን እና ስቱዋ ቡካሬስትም የሚያደርጉት ጨዋታ እንዲሁ ይጠበቃል። ሌላኛው በዩሮፓ ሊግ የሚጠበቀው ጨዋታ ማንቸስተር ዩናይትድን ከሪያል ሶሴዳድ ጋር የሚያገናኘው መርሃ ግብር ነው። በመጀመሪያው በሪያል ሶሴዳድ ሜዳ በተደረገው ጨዋታ ማንቸስተር ዩናይትድ እና ሪያል ሶሴዳድ ጨዋታውን 1-1 በሆናቸው ውጤት ነበር ያጠናቀቁት። ዛሬ በኦልድ ትራፎርድ የመልስ ጨዋታቸውን የሚያደርጉን የሚሆነው የሩብ ፍጻሜውን ለመቀላቀልም ትልቅ ትንቅንቅ ይደረጋል ተብሎ ይታሰባል። በዩኤፋ ኮንፈረንስ ሊግም እንዲሁም የሚደረጉ በርከት ያሉ ጨዋታዎች ያሉ ቼልሲና ኮፐንሃቨን በስታንፈርድ ብሪጅ የሚያደርጉት ጨዋታ ግን ይጠበቃል። በመጀመሪያው ዙር ጨዋታ ቼልሲ ወደ ዴንማርክ አምንቶ ኮፐንሃቨን ላይ እንግዲህ 2-1 በሆነ ውጤት አሸነፉ መመለሱ የሚታወስ ነው። ዛሬ መልስ ጨዋታውን ያደርጋል። በዩኤፋ ኮንፈረንስ ሊግ ሌሎች ጨዋታዎችም አሉ፣ ነገር ግን ተጠባቂው ጨዋታ ይሄ ነው። ከዛ በተጨማሪ ግን ሪያል ቤቲስም ከቪቶሪያ ጉማሬሽ ጋር ዛሬ ጨዋታውን የሚያደርግ ነው የሚሆነው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናጋራ። ስለ ቆይታዬ እኔም አላውቅም ብሏል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ በሚቀጥለው የውድድር ዘመን ስለሚኖረው ቆይታ ምንም እንደማያውቅ ነው የገለጸው። ስለ ወደፊት ቆይታዬ የሚናገሩ ሁሉም ሐሰተኞች ናቸው፣ ምክንያቱም የወደፊት ቆይታዬ እኔ እንኳን አላውቀውም ሲል ነው ቨርጂል ቫን ዳይክ የተናገረው። የጀርባ ንግግሮች ያሉ በግልጽ የሚታወቅ ነገር ነው፣ ነገር ግን ቀጣይ ዓመት ምን እንደሚፈጠር እስካሁን አላውቅም ብሏል ቨርጂል ቫን ዳይክ። ኔዘርላንዳዊው ተከላካይ ቫን ዳይክ በሊቨርፑል ያለው ውልም በሚቀጥለው ክረምት እንደሚጠናቀቅ ነው የሚታወቀው። ዲየጎ ዦታ፣ ዳርዊን ኑኔዝ እና ፍሬድሪኮ ኪያዛ በመጪው ክረምት ሊቨርፑልን ይለቃሉ ተብሎ እንደሚጠበቅ ስካይ ስፖርት ዘግቧል። ቡድኑ በአጥቂ ስፍራ ላይ ክፍት በመሆኑ በዚህ ክረምት በዛ አካባቢ ላይ ብዙ ለውጦች ይጠበቃሉ ተብሎ ይታሰባል። ዳርዊን ኑኔዝ ክለቡን ይለቃል ተብሎ የሚጠበቅ ሲሆን ፍሬድሪኮ ኪያዛም በአንፊልድ የመቆየት እድሉ እጅጉን በጣም ጠባብ ስለሆነ በአጥቂ መስመር ላይ ተጫዋቾችን ሊያመጡ እንደሚችሉ ነው ዳቪድ ሊንች መረጃውን እያጋራ የሚገኘው። ሊቨርፑል በክረምቱ የዝውውር መስኮት አመርቂ ፊርማዎችን ለመፈጸምም ከወዲሁ እየተዘጋጁ ይገኛሉ። በመርሲሳይዱ ቤት ቡድን እንግዲህ በአዲስ መልክ የማዋቀር እቅዶች የተያዙ ሲሆን ክረምት ላይ ብዙ አዳዲስ ፈራሚዎች እንደሚኖሩ ይጠበቃል። ኳሚን ኬለር፣ ዋተሮ ኤንዶ፣ ሃርቬ ኤሊዮት፣ ፍሬድሪኮ ኪያዛ እና ዲየጎ ዦታ ደግሞ በክረምቱ ከሊቨርፑል ሊለያዩ የሚችሉ ተጫዋቾች እንደሆኑ ስም ዝርዝራቸው እየወጣ ነው። ትሬንት አሌክዛንደር አርኖልድ በጉዳት ምክንያት ከኒውካስል ዩናይትድ ጋር በሚደረገው የካራባኦ ካፕ የፍጻሜ ጨዋታ የሚያመልጠው ቢሆንም ጉዳቱ ከባድ አይደለም። ምናልባትም በዚህ ውድድር ዘመን ወደ ሜዳ ሊመለስ እንደሚችል አሁን ላይ ዘገባዎች እያሳዩ ነው። ቸልሲን የተመለከቱ መረጃዎችን እናንሳ። ጆን ኦቢ ሚኬል ይናገራል። በቡድኑና በኤንዞ ማሬስካ ላይ የደጋፊውን ትችት አልደግፍም። ሰዎች ሌስተርን ነው ያሸነፉት ሲሉ አያለሁ። አሁን ነበር፣ ነገር ግን ተጫውተን ማሸነፍ ነበረብን። ከኋላ በ5 ተጫዋቾች ከሚጫወት ክለብ ጋር መጫወት ቀላል አይደለም።
እመኑኝ በዚህ ምክንያት ለተጫዋቾቹ ክብር ይገባቸዋል። አሁንም ሁሉም ክለብ በተለይ ደግሞ በሊጉ ግርጌ ላይ ባሉ ክለቦች ነጥብ የሚጥል ደረጃ ላይ ነን ሲልም ተናግሯል። ጆን ኦቢ ሚኬል ይቀጥልና በክረምት ዓለም አቀፍ ደረጃውን የጠበቀ አጥቂ በረኛና ደግሞ ሌሎች ተጫዋቾችን ካገኘን የፕሪሚየር ሊጉን ዋንጫ ማሳካት እንደምንችል ተመልክቻለሁ። አርሰናል እንደ ሁልጊዜውም ሊጉን አያሸንፍም ሲልም ነው እንዲሁ የተናገረው። ሪስ ጄምስ እንግዲህ ከሰዓት በተደረገው ልምምድ ላይ ትናንትና መታየቱና ልምምድ መስራቱ ታውቋል። ሌላኛው ከህመሙ ጋር ለቡድኑ ግልጋሎት የሰጠው ኮል ፓልመርም እንዲሁ የትላንትናው ልምምድ ላይ መሳተፉን የተገለጸው። ማሎ ጉስቶም አሁንም ልምምድ ያልተመለሰ የቼልሲ ተጫዋች እንደሆነ ፉትቦል ለንደን መረጃውን አጋርቷል። ማንቸስተር ዩናይትድን ደግሞ እንመልከት። የዩናይትድ ተጫዋች ልምምድ ሰርቷል። የማንቸስተር ዩናይትዱ የመሃል ሜዳ ተጫዋች የሆነው ማኑኤል ኡጋርቴ ከጉዳቱ ማገገም ወደ ልምምድ መመለሱን የተገለጸው። በተጨማሪም ለረጅም ጊዜ ከሜዳ ርቆ የነበረው ሜሰን ማውንትም በቡድኑ ልምምድ ላይ ተሳትፏል። እንግሊዛዊው ተጫዋች ሃሪ ማጓየር እና ሌኒ ዩሮ በትላንትናው የቡድኑ ልምምድ ላይ እንዳልታዩን የተነገረው። ዩናይትድ ዛሬ በሜዳው ከሪያል ሶሴዳድ ጋር ተጠባቂ የዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታውን ያደርጋል ተብሎም ይጠበቃል። ቻምፒየንስ ሊግ ልንገባ እንችላለን ብሏል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው በአውሮፓ ቻምፒየንስ ሊግ ሊሳተፍ እንደሚችል ነው የገለጸው። በቀጣዩ ውድድር ዓመት የሚስማማ እቅድ መዘጋጀቱን ያነሱት ሩበን አሞሪም ቡድኑ በዩሮፓ ሊግ ቻምፒየንስ ሊግም ሊሳተፍ ይችላል ሲሉ ነው የተናገሩት። በአስቸጋሪ ሁኔታ ውስጥ መሆናችንን እናውቃለን፣ ነገር ግን ዋናው ነገር እቅዱን ማዘጋጀታችንንና ምንም አይነት ተጫዋች እንደምናስፈርም ጠንቅቀን ማወቅ ነው ብለዋል። አክለውም ሲናገሩ አዲሱ ስቴዲየም ደስ የሚል ነው፣ ነገር ግን ለወደፊት ነው ትኩረታችን፣ ስለ አሁን መሆን አለበት። በኦልትራፎርድ ዋንጫ ባሸነፍም በጣም እደሰታለሁ ሲልም ነው የተናገረው። አሰልጣኙ አያይዞም ሌኒ ዩሮ ከዛሬው የሪያል ሶሴዳድ ጨዋታ ውጪ መሆኑንም እንዲሁ ያረጋገጡበትንም ሀሳብ ነው የሰጡት አሰልጣኝ ሩበን አሞሪም ከዛሬው የሪያል ሶሴዳድ ጨዋታ አስቀድመው የተለያዩ ሀሳቦችን አንስተዋል። እውነቱን እናውራ ከተባለ ሁሉም ሰው ከአቅሙ በታች ነው እያደረገ የሚገኘው። በዚህ ላይ እኔም እገኝበታለሁ። ሁሉም ነገሮች ስላሸነፉ ተጫዋቾችም ማለት ካሴሜሮን ጨምሮ ከዚህ የተሻለ ነገር ማድረግ ይችላሉ። ሁሉም ተጫዋቾች እችላለሁ የሚለውን አስተሳሰብ በውስጣቸው ላይ እንዲያሰርጹ ማድረግ ይኖርብናል። ከሰር ጂም ራትክሊፍ ጋር ያለኝ ግንኙነት ከመጀመሪያው ቀን ጀምሮ እጅግ ጥሩ የሚችል ነው። ሁልጊዜም ከቦርዱ ድጋፍ እንዳለኝ ይሰማኛል። ከነርሱ ጋር በተገናኘን ቁጥር ስለምን እንደምነጋገር ለእናንተ ልገልጽ አልችልም። ሆኖም ግን እነርሱ እጅግ ግልጽና ታማኝ እንደሆነ መናገር እፈልጋለሁ። ቀጣዩን የውድድር ዓመት ጥሩ ለማድረግ ግልጽ እቅዳለን። እኛ በዩሮፓ ሊጉ በኩል አድርገን የቻምፒየንስ ሊግ ተሳትፎን እውን ልናደርግም እንችላለን። አስቸጋሪ ወቅት ላይ እንደምንገኝ እናውቃለን። ሆኖም ግን ወሳኙ ነገር እቅድ መያዝና የትኞቹን ተጫዋቾች እንደምናመጣ እና ደግሞ እነማንን እዚህ መጥተው እንደሚጠቅሙንም ማወቅ ነው ሲልም ነው የተናገረው። ሰር ጂም ራትክሊፍ ከሰሞኑ በሰጡት አስተያየትም ለዚህ ክለብ የማይመጥኑ ተጫዋቾች በቡድኑ ስብስብ ውስጥ እንዳሉ ስለመግለጻቸውም ይናገራሉ። ተጫዋቾች በዚህ ጉዳይ ላይ ምንም አይነት ብስጭት ውስጥ እንዳልገቡ መናገር ይችላሉ ሲልም ነው የተናገረው። የተሰራው ልምምድ ጥሩ የሚባል ነው። ሁሉም ሰው ደስተኛ እንደነበረም ተመልክቻለሁ። ሜሰን ማውንት ለጨዋታ የመድረስ እድሉ ጠባብ ነው። ሌኒ ዩሮም ከዛሬው ጨዋታ ውጪ ነው ሲሉ ተናግረዋል። ሃሪ ማጓየር በዚህ መርሃ ግብር ላይ አይኖርም፣ ነገር ግን እርሱ በእሁዱ ጨዋታ የሚሳተፍበት እድልም አለ ሲል ነው የተናገረው። የሌኒ ዩሮ ጉዳት የረጅም ጊዜ ሊባል የሚችል አይደለም። እርሱ ዛሬውን ጨዋታ ያመልጠዋል፣ ቀጣዩም አንድ ጨዋታ እንደሚያመልጠው እንጠብቃለን ሲልም ነው እንዲሁ ሀሳቡን የሰጠው አሰልጣኝ ሩበን አሞሪም ነው ይህንን ሀሳብ የሰጠው። ሌላኛው እንግዲህ ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ደግሞ የሜሰን ማውንት መመለስ በእጅጉ ይፈልጋል ተብሏል። ሩበን አሞሪም በእጅጉ ለተራቆተው የማንቸስተር ዩናይትድ የመሃል ሜዳ ክፍል የሜሰን ማውንት መመለስም ወሳኝ እንደሆነ ነው የሚያምነው። በተጨማሪም ይህንን እንግዲህ የ25 ዓመት የመሃል ሜዳ ተጫዋች ለአጨዋወት ስልቱ በተለይም ደግሞ በ10 ቁጥር ሚናው ላይ ተስማሚ አድርገው ነው የሚያየው። በአሁኑ ሰዓት ካለበት የቡድን ጥልቀት አናሳነት አንጻር የተጫዋቹ መመለስና ለጨዋታ ብቁ መሆኑ በእጅጉ ይፈልገዋል ሩበን አሞሪም ብሏል ዘ ቴሌግራፍ ባወጣው መረጃ። እንደ ዘገባዎች ከሆነ ሜሰን ማውንት በዛሬው ጨዋታ ላይ ስብስብ ውስጥ ሊካተት ቢችልም ነገር ግን የመሰለፍ እድል የለውም። በጨዋታው ላይ እድል ያገኛል ተብሎ ባይጠበቅም እንግዲህ በሚቀጥሉት ጨዋታዎች ላይ ግን ይሰለፋል ተብሎ ነው ሊጠበቅ የሚችለው። ማንቸስተር ዩናይትድን ለመላመድ አልተቸገርኩም ብለዋል ዴንማርካዊው የግራ መስመር ተመላላሽ የሆነው ፓትሪክ ዶርጉ ነው የተናገረው። አዲሱ ክለቡ ማንቸስተር ዩናይትድን ለመላመድ እንዳልተቸገረ ገልጿል። በማንቸስተር ዩናይትድ ደስ በሚል መልኩ ተላምጃለሁ። በዚህ ክለብ ውስጥም ያሉት ነገሮች ለኔ አስቸጋሪ አልሆኑም።
አሰልጣኝ ሩበን አሞሪም በስፖርቲንግ በነበረበት ወቅትም በደንብ እመለከተው ነበር። የእርሱን የማጥቃት ስልትም ለመገንዘብ ሞክር ነበር። የምጫወትበት ቦታ እኔ መምረጥ አልችልም፣ ይልቁንስ ይሄ ውሳኔ የአሰልጣኛችን ይሆናል። ሆኖም ግን በማጥቃት ሂደቱ ላይ በደንብ መሳተፍና ግቦችን ማስቆጠር እፈልጋለሁ ሲልም ነው የተናገረው ፓትሪክ ዶርጉ። ማንቸስተር ዩናይትዶች በመጪው የክረምት የተጫዋቾች የዝውውር መስኮት ከ10 የዋና ቡድን ተጫዋቾች ጋር በዋነኝነት መለየት ይፈልጋሉ። እነዚህም ተጫዋቾች አንቶኒ፣ ጄደን ሳንቾ፣ ማርከስ ራሽፎርድ፣ ካርሎስ ካሴሜሮ፣ ክሪስቲያን ኤሪክሰን፣ ጆኒ ኢቫንስ፣ ቶም ሂተን፣ ቪክተር ሊንድሎፍ፣ ራስመስ ሆይለንድ እና ሜሰን ማውንት ናቸው። ሚረር ስፖርት ይህንን ይበል እንጂ ሩበን አሞሪም ሉክ ሾውን ጨምሮ ከተቻለ አንድሬ ኦናናንም በክረምት የዝውውር መስኮት ከክለቡ መሸጥ እንደሚፈልግ ነው እየተገለጸ የሚገኘው። ዩናይትድ ከሕክምና ኃላፊው ጋር ሊለያይ ነው። ማንቸስተር ዩናይትዶች ከቡድኑ የሕክምና አገልግሎት ኃላፊ ዶክተር ጋሪ አድሪስኮል ጋር በቀጣይ እንግዲህ ለመለየት ማሰቡን የተገለጸው። ይህ ዶክተር እንግዲህ ባለፈው ዓመት 16 ዓመታትን ካሳለፈበት አርሰናል በመልቀቅ ማንቸስተር ዩናይትድን መቀላቀሉ አይዘነጋም። የ54 ዓመቱ እንግዲህ ኃላፊም አሁን ላይ ከ18 ወራት ቆይታ በኋላ ማንቸስተር ዩናይትድን ለመልቀቅ መዘጋጀታቸውን የተገለጸው። በተጨማሪም የዋናው ቡድን የሕክምና ባለሙያ የሆኑት ጂም ማክሶን ከ2 ዓመታት ቆይታ በኋላ ክለቡን ሊለቁ መሆኑን ዘ አትሌቲክ ዘግቧል። ማንቸስተር ዩናይትድ አዲስ 100,000 ደጋፊዎችን መያዝ የሚችል ስቴዲየም ለመገንባት እቅድ ይዞ እንቅስቃሴ መጀመሩ ይታወቃል። ክለቡ አዲስ ስቴዲየም የሚገነባው የቀድሞ ስቴዲየም ኦልትራፎርድ አቅራቢያ ሲሆን ይህም የኦልትራፎርድ ዕጣ ፈንታን መፍረስ እንዲሆን ያደርገዋል። የማንቸስተር ዩናይትድ ሰዎች ኦልትራፎርድን ለወጣትና እንስቶች ቡድን መገልገያ እንዲሆን አስበው የነበረ ቢሆንም ሀሳቡን እውን ሳይሆን ቀርቷል ብሏል ሳሙኤል ሎሃረስት በዘገባው። አርሰናልን ደግሞ እንመልከት። አሌክዛንደር ኢሳክ የአርሰናል ቀዳሚ ኢላማ መሆኑ ተገለጸ። በርካታ ክለቦች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት አሌክዛንደር ኢሳክ ለማስፈረም ጥረት ለማድረግ ማሰባቸው ይገለጻል። አሌክዛንደር ኢሳክ በሚቀጥለው ክረምት አርሰናል ቅድሚያ ሰጥቶ ለማስፈረም ኢላማ ያደረገው አጥቂ መሆኑን ነው ታማኝ የመረጃ ምንጮች አሁን ላይ እየገለጹ እንደሚገኙ ዘገባዎች እያሳዩ የሚገኙት። ኒውካስል ዩናይትድ በበኩሉ ተጫዋቹን ለመሸጥ በማሰብ ላይ እንደማይገኝና ውሉን ማራዘም እንደሚፈልግ ነው የተናገረው። የዝውውር ጉዳዮችን በቅርበት የሚከታተለው ጋዜጠኛ ዴቪድ ኦርነስቲን ገለጻ ከሆነ የአሌክዛንደር ኢሳክ የሽያጭ ዋጋ 150 ሚሊዮን ፓውንድ ሊደርስ እንደሚችል ነው የሚገመተው። ዊሊያም ሳሊባ ስለ ጎል የደስታ አገላለጹ ይናገራል። ልጅ እያለሁ ገና በወጣትነቴ የዚህ ታላቅ የልብ ክለብ ደጋፊ ነበርኩኝ። እናም ደግሞ ለዚህ ታላቅ ክለብ የቡድን ጓደኞቼ ጎል ሲያስቆጥሩ ደስታዬን በቃላት መግለጽ አልችልም። የቡድን አጋሮች ጎል ሲያስቆጥሩ በጣም ደስተኛ ነኝ። እኔ ሜዳ ላይ የቡድን አጋሮች ጎል ሲያስቆጥሩ ሁልጊዜም እንደዚህ ያለ ስሜት ነው የሚሰማኝ። እንግዲህ የደስታ ስሜቱ ነበረኝ። በተለይ ደግሞ የዚህ ታላቅ ክለብ አርሰናል ትልቅ ደጋፊም ስለሆንኩኝ ነው። እኔ እዚህን ታላቅ ክለብ ማሊያ ለብሼ መጫወቴ ለኔ ይህ ትልቁ የልጅነት ህልሜ ነው። ለኔ ይህ እንደ ህልም ነው። ስለዚህም በየቀኑ በእያንዳንዱ ጨዋታ በሁሉም ነገር ደስ ይለኛል ሲልም የተናገረው። የአርሰናል የክረምቱ ቀዳሚ ኢላማ አሌክዛንደር ኢሳክ እንደሆነ ዴቪድ ኦርነስቲን አረጋግጧል። አንድሪያ ቤርታ ግን የሚፈልጓቸው ተጫዋቾች አሉ ተብሏል። ቤርታ ከማርቲን ዙቤሜንዲ እና ብሩኖ ጉማሬሽ ወደ አርሰናል የማምጣት እቅድ አላቸው። ኒውካስል ዩናይትድ ቻምፒየንስ ሊግ መሳተፍ ካልቻለም ተጫዋቹን ከ60 እስከ 70 ሚሊዮን ፓውንድ የመልቀቅ ስምምነት እንዳለው ነው ዘገባዎች የሚያሳዩትና አንድሪያ ቤርታ እነዚህ ተጫዋቾችን ማምጣት እንደሚፈልግ ነው የሚገለጸው። እኔ እስካሁን ተቃራኒ ሆኜ ከገጠምኳቸው የፊት መስመር ተጫዋቾች መካከል በጣሙን የፈተነኝ ቡካዮ ሳካ ነው ብሏል። ይህንን የተናገረው የፓሪስ ሰን ዠርሜኑ ተከላካይ ኑኖ ሜንዴዝ ነው። የፓሪስ ሰን ዠርሜኑ ተከላካይ ኑኖ ሜንዴዝ በዚህ ሲዝን ለአንተ አስቸጋሪው ተጫዋች ማን ነው ተብሎ ተጠይቆ ምላሹን ሲሰጥ ምንም ጥያቄ የለውም፣ ቡካዮ ሳካ ሁሌም ከሱ ተቃራኒ ሆኖ መጫወት ፈታኝ ተጫዋች ያደርገዋል ብሏል። ቡካዮ ሳካ በጣም ፈታኝና የሱን እንቅስቃሴ ማቆም የሚቸግር ፈጣንና እጅግ ጥሩ ተጫዋች ነው። እሱ የመስመር አጥቂ ተጫዋች ነው። ኢንቨርት እያደረገ ከመስመር ወደ መሃል ይገባል። ከመስመር ወደ መሃል ሲገባ ደግሞ ከተከላካዮች ጋር ሲገናኝ እሱን ማቆም በእውነቱ በጣም ከባድ ነው ሲልም ነው ኑኖ ሜንዴዝ የተናገረው። ማንቸስተር ሲቲን እንመልከት። ማንቸስተር ሲቲ በአሁኑ ወቅት በፕሪሚየር ሊጉ 5ኛ ስፍራ ላይ የሚገኙ ሲሆን በቀጣዩ ጨዋታም ደረጃቸውን ያሻሽላሉ ተብሎ ይጠበቃል። በአውሮፓ ውድድሮች ለመሳተፍ ትልቅ የቤት ስራ የሚጠብቀው የኢቲሃዱ ክለብ ከፊቱ 10 የሊግ ጨዋታዎች ይቀሩታል። ለእንግሊዝ በተሰጣት ኮታ ማንቸስተር ሲቲ በአሁኑ ደረጃቸው በቻምፒየንስ ሊግ የሚሳተፉ ቢሆንም ለአውሮፓ መድረክ ባለው ፉክክር ሲቲ ከዚህም ሊንሸራተት ይችላል። ሲቲ የቀሩትን ጨዋታዎች የሚከተሉት ይመስላሉ። ቅዳሜ መጋቢት 6 ከብራይተን ጋር በሜዳው ኢቲሃድ ጨዋታውን ያደርጋል። ከዛም ከሌስተር ሲቲ ጋር መጋቢት 24
በሜዳው ኢቲሃድ ጨዋታውን ያደርጋል። መጋቢት 28 ከማንቸስተር ዩናይትድ ጋር ከሜዳው ውጪ፣ ሚያዚያ 4 ከክሪስታል ፓላስ ጋር በሜዳው ኢቲሃድ፣ ሚያዚያ 11 ከኤቨርተን ጋር ከሜዳው ውጪ በጉዲሰን ፓርክ ማለት ነው። ሚያዚያ 20 ከአስተን ቪላ ጋር በሜዳው ኢቲሃድ፣ ሚያዚያ 25 ከወልቨርሃምፕተን ወንደረርስ ጋር በሜዳው ኢቲሃድ፣ ግንቦት 2 ከሳውዝሃምፕተን ጋር ከሜዳው ውጪ ወደ ሴንት ሜሪ አቅንቶ ግንቦት 10 ከቦርንመዝ ጋር በሜዳው በኢቲሃድ ይጫወታል። እንዲሁ ደግሞ ግንቦት 17 ከፉልሃም ጋር ከሜዳው ውጪ ጨዋታውን የሚያደርግ ነው የሚሆነው በክራቨን ኮቴጅ። ሲቲ በኤፍኤ ካፕ ውድድር መኖሩ የሚታወስ ሲሆን በውድድሩ ወደ ቀጣዩ ዙር የሚያልፍ ከሆነ መርሃ ግብር ለውጥም ይኖራል ተብሎ ይታሰባል። ማንቸስተር ሲቲ በቀጣዩ የኤፍኤ ካፕ ጨዋታ ከቦርንመዝ ጋር ለመጫወትም ቀጠሮ መያዛቸው የሚታወስ ነው። ማንቸስተር ሲቲ የባየር ሌቨርኩሰኑን አማካይ ፍሎሪያን ቨርትስን ተወካዮች በክረምቱ የዝውውር ሂደት ላይ ተገናኝተው በደንብ ማብራታቸውን ነው ፉትቦል ኢንሳይደር የዘገበው። ከሱ ተጫዋች በተጨማሪ ግን ማንቸስተር ሲቲ ባለስልጣናት አደም ዋርተንንም ለመከታተል ሄደው እንደነበር በሳምንቱ መጨረሻ እንግዲህ የክረምቱን ጨረታም እንደሚያዘጋጁ ጭምር ነው ቲቢአር ፉትቦል መረጃውን እያጋራ የሚገኘው። ሮናልዶ ናዛሪዮ ደሊማ ራሱን ከምርጫው አገለለ። የቀድሞው የብራዚል ብሔራዊ ቡድንና የሪያል ማድሪድ ታሪካዊ ተጫዋች ሮናልዶ ናዛሪዮ ደሊማ ራሱን ከሀገሪቱ ፌዴሬሽን ፕሬዝዳንትነት ምርጫ ማግለሉን አስታውቋል። ሮናልዶ ናዛሪዮ ከዚህ በፊት በሀገሩ ብራዚል እግር ኳስ ፌዴሬሽን ፕሬዝዳንትነት ምርጫ ለመሳተፍ ማሰቡን አሳውቆ ነበር። የቀድሞ ተጫዋቹ በትላንትናው ዕለት ራሱን ከፕሬዝዳንታዊ ምርጫ ማግለሉን በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ሮናልዶ ናዛሪዮ ራሱን ከምርጫ ያገለለው አብዛኞቹ የሀገሪቱ እግር ኳስ ፌዴሬሽኖች ለስብሰባ ጠርቷቸው ውድቅ ስላደረጉበት መሆኑን የገለጸው ካነጋገራቸው 27 የእግር ኳስ ፌዴሬሽኖች 23ቱ ጥያቄውን ውድቅ እንዳደረጉበትና ፈቃደኝነታቸውን እንዳላሳዩት ነው ሮናልዶ ናዛሪዮ የተናገረው። ሮናልዶ ናዛሪዮ በምርጫው ለመወዳደር ቢያንስ የአራት ፌዴሬሽኖችንና 2 ክለቦችን ድጋፍም የሚያስፈልገው ሲሆን ይሁን እንጂ አንድም ድጋፍ እንዳላገኘ ነው እየተገለጸ የሚገኘው። አትሌቲኮ ማድሪድ ተጫዋቹ ቅጣት ተጥሎበታል። አርጀንቲናዊው የአትሌቲኮ ማድሪድ የፊት መስመር ተጫዋች የሆነው አንሄል ኮሬያ ከላሊጋ የ5 ጨዋታዎች ቅጣት እንደተጣለበት ይፋ ሆኗል። ተጫዋቹ አትሌቲኮ ማድሪድ ከሄታፌ ጋር ባደረገው ጨዋታና በተሸነፈበት የሊግ ጨዋታ ቀይ ካርድ መመልከቱ አይዘነጋም። ይህንን ተከትሎ አንሄል ኮሪያ የ5 ጨዋታዎች ቅጣት እንደተላለፈበት ነው የተነገረው። ተጫዋቹ የ4 ጨዋታዎች ቅጣት የጣለበት ዳኛውን ተሳድቧል በሚል መሆኑ ተገልጿል። በዚህ ምክንያት አንሄል ኮሪያ አትሌቲኮ ማድሪድ ከባርሴሎና ጋር የሚያደርገው የላሊጋና የኮፓ ዴልሬ 2 ተጠባቂ ጨዋታዎች ላይ አይኖርም። ፒኤስቪ አይንድሆቨን ለደጋፊዎቹ የትኬት ዋጋን መልሷል። ፒኤስቪ አይንድሆቨን በአርሰናል በደረሰበት አስከፊ የ7-1 ሽንፈት ላሳየው ደካማ አቋም ምክንያትም ደጋፊዎቹ ይቅርታ የመጠየቅና የትኬት ገንዘብንም መመለሱ ተገልጿል። ክለቡ እንግዲህ በምሽቱ የአርሰናል ጨዋታ ትኬት ለቆረጡ የክለቡ ደጋፊዎች የጨዋታ ትኬት ዋጋ መመለሱን የተነገረው የኔዘርላንዱ ክለብ ፒኤስቪ አይንድሆቨን ቡድኑ ላሳየው ደካማ አቋም ደጋፊዎቹን ይቅርታ መጠየቅና መካስም እንደሚፈልግ ነው አሁን እንዲሁ እየገለጸ የሚገኘው። የጨዋታው አማካይ የትኬት ዋጋ 63 ዩሮ እንደነበር ሲገለጽ ለዚህም ክለቡ 200,000 ዩሮ ማውጣቱ ተነግሯል። በትላንትናው ዕለትም የአርሰናል ጨዋታ 3000 የሚጠጉ የፒኤስቪ አይንድሆቨን ደጋፊዎችም ኤምሬትስ ስቴዲየም ተገኝተው ጨዋታውን መታደማቸው ጭምር ነው ዘገባዎች እያሳዩ እንደሚገኙ እየተገለጸ የሚገኘው። ሌላኛው እንግዲህ በመጨረሻ አድርገን የምናነሳው ነጥብ ደግሞ ባርሴሎና በክረምት የተጫዋቾች የዝውውር መስኮት ኮከብ ተጫዋች ለመሸጥ እየተዘጋጁ ነው። ዮሃን ላፖርት ክለቡ ጠቃሚ ፊርማዎችን ለማካሄድም ትልቅ ሽያጭን ማድረግ እንዳለበት ያውቃል። ባርሴሎና በዚህ ክረምት በድጋሚ ጥሩ ያልሆነ የዝውውር ገበያን እንዳያሳለፉና በትልቅ ፊርማዎችን ቡድናቸውን ለማጠናከር ከአንዳንድ ቁልፍ ተጫዋቾቻቸው ጋር መለየት ሊኖርባቸው ይችላል። የክለቡ የፋይናንስ ሁኔታ አሁንም ተጫዋቾችን ለማምጣት ተጫዋቾችን መልቀቅ ይኖርባቸዋል። ባርሴሎናዎች ሊለቁ ከሚችሉት ስሞች መካከል አንደኛው ከሰሞኑ በኮንትራት ጉዳይ መሻሻል የጀመረው ፍራንኪ ዲዮንግ ነው። ከታላላቅ እጩዎች አንዱ ነው። እንግዲህ ሆላንዳዊው አማካይ የሊቨርፑልን ፍላጎት ስቧል። ሆኖም ግን የባርሴሎና ቆይታው የክለቡ ፍላጎትና በተጫዋቹ ፍላጎት ላይ ተመሰረተ ነው። ምክንያቱም ሁሌም መቆየት ፍላጎቱን እያሳየ ስለሆነ ነው። ሌላኛው በአውሮፓ ቡድኖች ራዳር ላይ ያለው ተጫዋች ሮናልድ አሮሆ ነው። ዩራጓዊው ተከላካይ የብሉ ግራናዎቹ ተከላካይ ቁልፍ አካል ነው። ነገር ግን ማንቸስተር ዩናይትድ እና ባየር ሚኒክ አገልግሎቱን ለማግኘት ትልቅ ጥያቄ ለማቅረብም ፈቃደኞች እንደሆኑ ተዘግቧል። የሱ ሽያጭ በዝውውር ላይ ለሚፈልገው ትልቅ የገንዘብ ድጋፍም ሊረዳቸው ይችላል። የወጣት ተስፋዎችም ኢላማ ሆነዋል።
በመሃል ሜዳ ላይ ጋቪና ፈርሚን ሎፔዝ የከፍተኛ ክለቦች ፍላጎትን ስበዋል። ቸልሲና ፓሪስ ሰን ዠርሜን የወጣቶቹን አንዳሉዥያን ኮከቦች ሁኔታ እንግዲህ በቅርበት እየተከታተሉ ሲሆን ማንቸስተር ዩናይትድ ደግሞ በዚህ ውድድር ዘመን ባሳየው ብቃት ፈርሚን ሎፔዝ ላይም ፍላጎት አለው። በመጨረሻም ራፊኒሃ ወደ ሳዑዲ አረቢያ ሊሄድ ይችላል። አልሂላል ለብራዚላዊው የክንፍ መስመር ተጫዋችም ጥያቄ ለማቅረብ መዘጋጀቱ ተዘግቧል። በክረምቱ የዝውውር ገበያ ሲቃረብም ባርሴሎና የወጪ ገቢ ሁኔታውን ሚዛናዊ ለማድረግና ቡድኑን ለቀጣዩ የውድድር ዘመን ለማጠናከርም ከባድ ውሳኔዎችን ማድረግ ይኖርባቸዋል ተብሎ ነው አሁን ላይ የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናን ለእናንተ አቀርባለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ፕሮግራማችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።